የዚህ ሳምንት የኢትዮጵያ የሙዚቃ ኢንዱስትሪ በአንድ አልበም ሙሉ ለሙሉ ዶሚኔት ተደርጓል። የኢትዮጵያው የሙዚቃው ንጉስ ቴዲ አፍሮ በአዲሱ አልበሙ ቻርቱን ብቻ ሳይሆን ሪኮርዶችንም ሰባብሯል። ዛሬ በኢትዮጵያ ሙዚቃ በዩቲዩብ ታሪክ ታይቶ በማይታወቅ ሁኔታ ከ10 እስከ 1 ያለውን ደረጃ በአንድ አልበሙ ብቻ የተቆጣጠረበትን አስገራሚ ሳምንት ይዘንላችሁ ቀርበናል። በዚህ ሳምንት በቁጥር 10 ደረጃ ላይ የምናገኘው የንጉሱን መመለስ ያበሰረውን መሬማ የተሰኘውን ስራ ነው። ይህ ሙዚቃ በዚህ ሳምንት ብቻ ከ842,000 በላይ አዲስ ተመልካቾችን ያስመዘገበ ሲሆን በአጠቃላይ ግን አልበሙ ከተለቀቀ በ2 ሳምንታት ውስጥ ብቻ ከ7.5 ሚሊዮን በላይ እይታዎችን በማስቆጠር የኢትዮጵያን የሙዚቃ የዩቲዩብ ሪከርድ ድምጥማጡን አጥፍቶታል። ከዚህ ግዙፍ ቁጥር ጀርባ ግን አንድ ሚስጥር አለ። የመሬማ ታሪክ ዝም ብሎ የፍቅር ዜማ አይደለም። መሬማ የመን ውስጥ የሚገኙና ማንነታቸው ተረስቶ ሙሃባሽን ተብሎ የሚጠሩትን ቋንቋቸው የጠፋባቸውን ኢትዮጵያውያን ወገኖቻችንን የምትወክል ናት። ቴዲ ብጥራት አትሰማ የሚለው እናት አገራቸውን የረሱትን እነዚህን ወገኖች ለመዘከር ነው። የመሬማ ጥንካሬ ያለው በ2 ሳምንት ውስጥ 7.5 ሚሊዮን ሕዝብ ዘንድ መድረሱ ብቻ አይደለም፣ ታሪክን ከዜማ ጋር አዋህዶ በማቅረብ አድማጮችን ማስተማር በቻሉ ነው። በኢትዮጵያ ቢልቦርድ ታሪክ ውስጥ በአጭር ጊዜ ውስጥ እንዲህ ያለ ቁጥር ያስመዘገበ ስራ ማግኘቱ እጅግ በጣም ከባድ። መሬማ በ2 ሳምንት ውስጥ 7.5 ሚሊዮን ማግኘቱ አስገርሟቸዋል ወይስ ከቴዲ አፍሮ ከዚህ በላይ ተጠብቁ ነበር? ሐሳባችን ኮሜንት ላይ አጋሩ። ከቴዲ አፍሮ መሬማ ጥቂት ልጋብዛችሁ። ሌላ ቢቀር እንኳን ማንነቴ። በዚህ ሳምንት በቁጥር 9 ደረጃ ላይ የምናገኘው ለየት ያለ መንፈሳዊና አገራዊ ለዛ ያለውን ጽዮን ሙሽራዬ የተሰኘውን ስራ ነው። ይህ ሙዚቃ በዚህ ሳምንት ብቻ 1.8 ሚሊዮን አዳዲስ እይታዎችን ያስመዘገበ ሲሆን በአጠቃላይ ግን በ2 ሳምንት ውስጥ ብቻ 7.2 ሚሊዮን እይታዎችን በማለፍ በቻርቱ ላይ በከፍተኛ ፍጥነት እየገሰገሰ ይገኛል። ጽዮን ሙሽራዬ የቴዲ አፍሮን ጥልቅ መንፈሳዊነትና የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን ክብር በግልጽ ያሳየበት ስራ ነው። በግጥም ውስጥ የታቦተ ጽዮን ጉዞ እና የኢትዮጵያን ታሪክ በጥበብ መከለሱ ሙዚቃው ከዜማነት ባለፈ ለብዙዎች ትልቅ መንፈሳዊ ትርጉም እንዲኖረው አድርጎታል። የዚህ ሙዚቃ ልዩነት ያለው በ2 ሳምንት ውስጥ 7.2 ሚሊዮን ሰዎች ጋር መድረሱ ብቻ አይደለም። እንዲህ ያለ ረጅምና ጥልቅ መልእክት ያለው ሙዚቃ በትሬንዲንግ ቁንጮ ላይ መቆየቱ ነው። ቴዲ አፍሮ በጽዮን ሙሽራዬ የጥበብና የእምነትን ጥምረት በሚገባ አስመስክሯል። ጽዮን ሙሽራዬን ስታደምጡት ምን ተሰማችሁ? ይህ ሙዚቃ በቀጣይ ሳምንት ከቁጥር 9 ከፍ ይላል ወይስ ደረጃው ይወርዳል? ግምታችሁን ኮሜንት ላይ አስፍሩልኝ። ከቴዲ አፍሮ ከጽዮን ሙሽራዬ ጥቂት ልጋብዛችሁ። የቶለም ሰላም ትላለህ፣ የቶለም ሰላም ትላለህ፣ የቶለም ሰላም። በዚህ ሳምንት በቁጥር 8 ደረጃ ላይ የምናገኘው በታላቁ አርቲስት ቴዲ አፍሮ አዲሱ አልበም ውስጥ ትልቅ ተወዳጅነትን ያተረፈውን ጀንበር የተሰኘውን ስራ ነው። ይህ ሙዚቃ ባለፉት 7 ቀናት ብቻ 1.9 ሚሊዮን አዳዲስ እይታዎችን ያስመዘገበ ሲሆን በአጠቃላይ ግን በ2 ሳምንታት ውስጥ 9.2 ሚሊዮን እይታዎችን በማለፍ ወደ 10 ሚሊዮን ለመግባት ጥቂት ቀናት ብቻ ቀርተውታል። የጀንበር ስኬት ሚስጥሩ ዜማው ካለው የደስታና የፍቅር ስሜት ባሻገር ቴዲ አፍሮ በግጥሞች ውስጥ የተጠቀማቸው ጥልቅ ቃላት ናቸው። የዚህ ሙዚቃ ልዩ ጥንካሬ ያለው በ2 ሳምንት ውስጥ 9.2 ሚሊዮን እይታዎችን ማግኘቱ ብቻ አይደለም፣ በዓለም አቀፍ ደረጃ በዩቲዩብ ግሎባል ትሬንዲንግ ዝርዝር ውስጥ መካተቱ ነው። ጀንበር ቴዲ አፍሮ አሁንም ቢሆን የሪከርዶች ጌታ መሆኑን በቁጥሮች ያረጋገጠበት ስራ ሆኗል። ለመሆኑ ለእናንተ ጀንበር የአልበሙ ምርጥ ስራ ነው ወይስ ከዚህ የተሻለ ትራክ አለ? 10 ሚሊዮን ተመልካቾችን ለማግኘት ስንት ቀናት የሚፈጅበት ይመስላችኋል? መልሳችሁን ኮሜንት ላይ አጋሩ። ከቴዲ አፍሮ ጀንበር ጥቂት ልጋብዛችሁ። ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ። በዚህ ሳምንት በቁጥር 7 ደረጃ ላይ የምናገኘው በታላቁ አርቲስት ቴዲ አፍሮ አዲሱ አልበም ውስጥ ለየት ያለ ለዛ ያለውን ታየኝ የተሰኘውን ስራ ነው። ይህ ሙዚቃ ባለፉት 7 ቀናት ብቻ 1.12 ሚሊዮን አዳዲስ እይታዎችን በማስመዝገብ በከፍተኛ ፍጥነት ወደ ላይ እየተሳበ የሚገኝ ሲሆን በአጠቃላይ ግን በ2 ሳምንት ውስጥ 5.7 ሚሊዮን እይታዎችን በዩቲዩብ ላይ አፍሷል። የታየኝ ስኬት የሚመነጨው ቴዲ አፍሮ ካለው ረቂቅ የቃላት አጠቃቀምና ከዜማው ለስላሴ ነው። ምንም እንኳን
አጠቃላይ እይታው ከሌሎቹ ዝቅ ቢልም በዚህ ሳምንት ብቻ ግን ከ1 ሚሊዮን በላይ አዳዲስ አድማጮችን ማግኘቱ ሙዚቃው አሁን ላይ በሰፊው የተሰራጨ መሆኑን እና ወደፊት ትልቅ ደረጃ ላይ እንደሚደርስ አመልካች ነው። የዚህ ሙዚቃ ልዩ ጥንካሬ ያለው በየሳምንቱ የሚያሳየው የእይታ እድገት ሞመንተም ነው። በሁለት ሳምንት ውስጥ 5.7 ሚሊዮን አድማጮችን ማግኘቱ ብቻ ሳይሆን በዚህ ሳምንት የታየው የ1.12 ሚሊዮን ግስጋሴ ታየኝ የአልበሙ ዳርክ ሆርስ ወይም ሳይታሰብ ቻርቱን የሚቆጣጠር ስራ መሆኑን ያሳያል። እናንተስ ታየኝን ስታዳምጡት ምን ታያችሁ? ይህ ሙዚቃ በቀጣይ ሳምንት እስከ ቁጥር 1 ይዘልቃል ወይስ እዚሁ ይቆማል? ሐሳባችሁን ኮመንት ላይ አጋሩ። ከቴዲ አፍሮ ታየኝ ጥቂት ልጋብዛችሁ። ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስ። በዚህ ሳምንት በቁጥር 6 ደረጃ ላይ የምናገኘው በታላቁ አርቲስት ቴዲ አፍሮ አዲሱ አልበም ውስጥ ለየት ያለ ቫይብ ያለውን ብልሽታ የተሰኘውን ስራ ነው። ይህ ሙዚቃ ባለፉት 7 ቀናት ብቻ 1.12 ሚሊዮን አዳዲስ እይታዎችን ያስመዘገበ ሲሆን በአጠቃላይ ግን በሁለት ሳምንት ውስጥ 6.4 ሚሊዮን እይታዎችን በማለፍ በቻርቱ መካከለኛ ደረጃ ላይ በጽኑ ተቀምጧል። የብልሽታ ስኬት ሚስጥሩ ቴዲ አፍሮ በዘፈን ውስጥ የተጠቀማቸው ዘመናዊና ፈጣን ዜማ ሲሆን ይህ ሙዚቃ በተለይ በወጣቱ ዘንድ በሰፊው እንዲደመጥ አድርጎታል። በሁለት ሳምንት ውስጥ 6.4 ሚሊዮን እይታዎችን ማግኘቱ ሙዚቃው በየክለቡ በየመኪናውና በየቤቱ ሪፒት እየተደረገ መሆኑን የሚያሳይ ትልቅ ማረጋገጫ ነው። የዚህ ሙዚቃ ልዩ ጥንካሬ ያለው ከሌሎቹ የአልበሙ ስራዎች ለየት ያለ ጉልበት ያለው መሆኑ ነው። በዚህ ሳምንት ያስመዘገበው የ1.12 ሚሊዮን እይታ እድገት ብልሽታ በቀጣይ ሳምንትም በቻርቱ ላይ ረዘም ላለ ጊዜ የመቆየት ትልቅ አቅም እንዳለው አመልካች ነው። ብልሽታ ለእናንተ የአልበሙ ፍሌቨር ነው ወይስ የተሻለ ሌላ ቫይብ ያለው ዘፈን አለ? ደረጃውስ በቀጣይ ሳምንት ይጨምራል ወይስ ይቀንሳል? ግምታችሁን ኮመንት ላይ አስፍሩልን። ከቴዲ አፍሮ ብልሽታ ጥቂት ልጋብዛችሁ። በዚህ ሳምንት በቁጥር 5 ደረጃ ላይ የምናገኘው በታላቁ አርቲስት ቴዲ አፍሮ በአዲሱ አልበም ውስጥ ትልቅ ስኬትን እያስመዘገበ የሚገኘውን መርከብ የተሰኘውን ስራ ነው። ይህ ሙዚቃ ባለፉት 7 ቀናት ብቻ 1.54 ሚሊዮን አዳዲስ አድማጮችን በማስመዝገብ በቻርቱ አጋማሽ ላይ በከፍተኛ ደረጃ ተቀምጧል። በአጠቃላይ ግን በሁለት ሳምንት ውስጥ 7.6 ሚሊዮን እይታዎችን በዩቲዩብ ላይ አፍሷል። የመርከብ ስኬት ሚስጥሩ ቴዲ አፍሮ በሙዚቃ ውስጥ የተጠቀመው ጥልቅ አገራዊ ምሳሌያዊ አነጋገርና የዜማው ግርማ ሞገስ ነው። በሁለት ሳምንት ውስጥ 7.6 ሚሊዮን አድማጮችን ማግኘቱ ሙዚቃው በሁሉም ዕድሜ ክልል ውስጥ ባሉ አድማጮች ዘንድ ተመራጭ መሆኑን እና በተለይ በውጭ ሀገር በሚገኙ ኢትዮጵያውያን ዘንድ ከፍተኛ ናፍቆትን እየቀሰቀሰ መሆኑን ያሳያል። የዚህ ሙዚቃ ልዩ ጥንካሬ ያለው በዚህ ሳምንት የታየው የ1.54 ሚሊዮን እይታ እድገት ነው። ይህ ፍጥነት መርከብ በቻርቱ ላይ ዝቅ ከማለት ይልቅ ወደ ላይ የመገስገስ ትልቅ ሞመንተም እንዳለው ማሳያ ነው። በሁለት ሳምንት ውስጥ 7.6 ሚሊዮን እይታ መግባቱ ደግሞ ቴዲ አፍሮ አሁንም ቢሆን በኢንዱስትሪ ውስጥ ዋናው መሪ መሆኑን በቁጥር ያረጋገጠ ሌላኛው ስራው ነው። ለመሆኑ መርከብ ለእናንተ ምን ትርጉም ሰጣችሁ? የአልበሙ ምርጥ ስራ ነው ትላላችሁ ወይስ ደረጃው ከዚህ በላይ መሆን ነበረበት? ሐሳባችሁን ኮመንት ላይ አጋሩ። ከቴዲ አፍሮ መርከብ ጥቂት ልጋብዛችሁ። በዚህ ሳምንት በቁጥር 4 ደረጃ ላይ የምናገኘው በታላቁ አርቲስት ቴዲ አፍሮ አዲስ አልበም ውስጥ እጅግ ደማቅ አቀባበል የተደረገለትን ዘጸዳል የተሰኘውን ስራ ነው። ይህ ሙዚቃ ባለፉት 7 ቀናት ብቻ 1.81 ሚሊዮን አዳዲስ አድማጮችን በማስመዝገብ ወደ ምርጥ 3 ደረጃዎች ለመጠጋት ጥቂት ሺዎች ብቻ ቀርተውታል። በአጠቃላይ ግን በሁለት ሳምንት ውስጥ 8.7 ሚሊዮን እይታዎችን በዩቲዩብ ላይ አፍሷል። የዘጸዳል ስኬት ሚስጥሩ ቴዲ አፍሮ በዘፈን ውስጥ የሰነቀው ልዩ የፍቅርና የናፍቆት ስሜት ነው። በሁለት ሳምንት ውስጥ 8.7 ሚሊዮን አድማጮችን ማግኘቱ ሙዚቃው በየሰርጉ በየቤቱና በየመዝናኛ ቦታው ዋና ተመራጭ መሆኑን ማሳያ ነው። በተለይ በዘፈን ውስጥ ያለው ቫይብና ግጥሙ በቲክቶክ ላይ በመቶ ሺዎች በሚቆጠሩ ቪዲዮዎች ጥቅም ላይ መዋሉ ለዚህ ግዙፍ ቁጥር
ትልቅ አስተዋጽኦ አድርጎለታል። የዚህ ሙዚቃ ልዩ ጥንካሬ ያለው በዚህ ሳምንት ያስመዘገበው የ1.81 ሚሊዮን የእይታ እድገት ነው። ይህ ፍጥነት ዘጸዳል በቀጣይ ሳምንት ውስጥ 10 ሚሊዮን እይታዎችን ለመሻገር ትልቅ አቅም እንዳለው ማሳያ ነው። 8.7 ሚሊዮን በ14 ቀናት ውስጥ ማግኘት ለሌሎች አርቲስቶች ህልም ቢሆንም ለቴዲ አፍሮ ግን ዘጸዳል መሆኑን በቁጥር ያረጋገጠበት ሌላኛው ስኬቱ ነው። ለመሆኑ ለእናንተ ዘጸዳል ከአልበሙ ምርጥ የፍቅር ዘፈን ነው ወይስ ከዚህ በላይ ደረጃ ይገባዋል? ግምታችሁን ኮመንት ላይ አስፍሩልኝ። ከቴዲ አፍሮ ዘጸዳል ጥቂት ልጋብዛችሁ። በዚህ ሳምንት በቁጥር 3 ደረጃ ላይ የምናገኘው የኢትዮሪካ አልበም ፈርጥ የሆነውን ሰመምነን የተሰኘውን ስራ ነው። ይህ ሙዚቃ ባለፉት 7 ቀናት ብቻ 1.7 ሚሊዮን አዳዲስ አድማጮችን በማስመዝገብ አስገራሚ ግስጋሴ አሳይቷል። በአጠቃላይ ግን አልበሙ ከተለቀቀ በ2 ሳምንት ውስጥ 10 ሚሊዮን እይታዎችን በመድፈን የአልበሙ የመጀመሪያው 10 ሚሊዮን አድማጮችን ያገኘ ትራክ ሆኗል። የሰመመነን ስኬት ሚስጥሩ ቴዲ አፍሮ የተጠቀመበት ጉራጌ የተሰኘው አዲስ የሙዚቃ ስልት ነው። አድማጮች በጉራጌ ለዛ እና በቴዲ አፍሮ የድምፅ ውበት በመማረካቸው ሙዚቃው በ2 ሳምንት ውስጥ 10 ሚሊዮን አድማጮችን እንዲያገኝ ረድቶታል። የዚህ ሙዚቃ ልዩ ጥንካሬ ያለው በ2 ሳምንት ውስጥ 10 ሚሊዮን አድማጮችን ማግኘቱ ብቻ አይደለም። በዚህ ሳምንት ያስመዘገበው የ1.97 ሚሊዮን እይታዎች እድገት ነው። በቀጣይ ሳምንትም ቻርቱን የመምራት ትልቅ አቅም እንዳለው ማሳያ ነው። 10 ሚሊዮን በ14 ቀናት ውስጥ ማግኘቱ በኢትዮጵያ ሙዚቃ ታሪክ ውስጥ የቴዲ አፍሮን የበላይነት በደማቁ የጻፈ ውጤት ነው። ለመሆኑ የጉራጌ ስልት ለእናንተ እንዴት ነበር? 10 ሚሊዮን መግባቱ ተገቢ ነው ወይስ ከዚህ በላይ ይገባዋል? ሐሳባችሁን ኮመንት ላይ አጋሩን። ከቴዲ አፍሮ ሰመመነን ጥቂት ልጋብዛችሁ። በዚህ ሳምንት በቁጥር 2 ደረጃ ላይ የምናገኘው ወደ ኋላ የሚመልሰን ሺ ቢባል ባክ ቱ 90s የተሰኘውን ስራ ነው። ይህ ሙዚቃ ባለፉት 7 ቀናት ብቻ 2.39 ሚሊዮን አዳዲስ አድማጮችን በማስመዝገብ አስገራሚ ፍጥነት አሳይቷል። በአጠቃላይ ግን አልበሙ ከተለቀቀ በ2 ሳምንት ውስጥ ብቻ 10 ሚሊዮን እይታዎችን በመድፈን ቻርቱን በበላይነት እየመራ ይገኛል። የሺ ቢባል ስኬት ሚስጥሩ ቴዲ አፍሮ የተጠቀመባቸው የ90ዎቹ የሙዚቃ ቅንብር 19 ቫይብስ ነው። አድማጮች በናፍቆትና በደስታ ሙዚቃውን የተቀበሉት ሲሆን በተለይ በቲክቶክ ላይ በሰፊው መሰራጨቱ በ2 ሳምንት ውስጥ 10 ሚሊዮን እንዲገባ ትልቅ ምክንያት ሆኖታል። ይህ ዘፈን ቴዲ አፍሮ 2 የተራራቁ ትውልዶችን የሚያገናኝበት ጥበብ እንዳለው በድጋሚ ያሳየበት። የዚህ ሙዚቃ ልዩ ጥንካሬ ያለው በዚህ ሳምንት ያስመዘገበው የ2.39 ሚሊዮን እይታዎች እድገት። ይህ ማለት ሙዚቃው እየቀዘቀዘ ሳይሆን እየጋለ መሄዱን ያሳያል። 10 ሚሊዮን በ14 ቀን ውስጥ ማግኘቱ ሺ ቢባል የዓመቱ አንዱ ትልቅ ስኬት እንዲሆን አድርጎታል። ለመሆኑ የ90ዎቹ ቫይብ ለእናንተ እንዴት ነበር? ይህ ዘፈን ወደ ኋላ መለሳችሁ ወይስ ሌሎች የአልበም ስራዎቹ ይበልጣሉ? ሐሳባችሁን ኮመንት ላይ አጋሩ። ከቴዲ አፍሮ ሺ ቢባል ጥቂት ልጋብዛችሁ። ስር ይዟል በልቤ ፍቅሽ የማይዘማርካ። በዚህ ሳምንት በደቢባርስ የደረጃ ሰንጠረዥ በቁንጮነት የምናገኘው መላው ኢትዮጵያን ያነጋገረውን ዳስጣል የተሰኘውን ታሪካዊ ስራ ነው። ይህ ሙዚቃ ባለፉት 7 ቀናት ብቻ 2.97 ሚሊዮን አዳዲስ አድማጮችን ያስመዘገበ ሲሆን በአጠቃላይ ግን አልበሙ ከተለቀቀ በ2 ሳምንት ውስጥ ብቻ 22 ሚሊዮን እይታዎችን በመድፈን የኢትዮጵያን የሙዚቃ የዩቲዩብ ሪከርድ ሙሉ በሙሉ አፍሶታል። የዳስጣል ስኬት ሚስጥሩ ቴዲ አፍሮ በዘፈን ውስጥ የሰነቀው ጥልቅ አገራዊ ፍቅርና አንስዋ የሚለው ወኔ ቀስቃሽ መልእክት ነው። ሙዚቃው በ2 ሳምንት ውስጥ 22 ሚሊዮን የገባው በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ በዩቲዩብ ግሎባል ትሬንዲንግ ዝርዝር ውስጥ ምርጥ 20 ውስጥ በመካተት ነው። ይህ ዘፈን ቴዲ አፍሮ የሙዚቃው ንጉሥ ብቻ ሳይሆን የህዝብ ድምፅ መሆኑን በድጋሚ ያረጋገጠበት ነው። የዚህ ሙዚቃ ልዩ ጥንካሬ ያለው በዚህ ሳምንት ያስመዘገበው የ2.97 ሚሊዮን እይታዎች እድገት ነው። 22 ሚሊዮን በ14 ቀናት ውስጥ በማግኘት በኢትዮጵያ ሙዚቃ ታሪክ ውስጥ ለመጀመሪያ ጊዜ የተመዘገበ ተአምራዊ ቁጥር። ዳስጣል ቴዲ አፍሮን ወደማይደረስበት ከፍታ ያወጣ የኢትዮሪካ አልበም ዋነኛ ማሳያ።
ለመሆኑ ዳስታን ለእናንተ ምን አይነት ስሜት ፈጠረባችሁ? በሁለት ሳምንት ውስጥ 22 ሚሊዮን መግባቱ ተገቢ ነው? በቀጣይ ሳምንትስ ይህንን ሪከርድ ማን ሊሰብረው ይችላል? ሐሳባችሁን ኮመንት ላይ አጋሩ። ከቴዲ አፍሮ ዳስታን ጥቂት ልጋብዛችሁ። አገር ተለያይቶ ምሰሶው ዘመነ ጣራው ያፈሳል። እንግዲህ የዚህ ሳምንት የኢትዮጵያ ቢልቦርድ ቻርት ይህንን ይመስል ነበር። ንጉሱ ቴዲ አፍሮ በኢትዮሪካ አልበሙ ቻርቱን ሙሉ በሙሉ ወሮታል። ከ10 እስከ አንደኛ ያየናቸው ቁጥሮች የኢትዮጵያ ሙዚቃ ወዴት እየሄደ እንደሆነ ትልቅ ማሳያ ናቸው። ለእናንተስ የዚህ ሳምንት አስገራሚ ውጤት የትኛው? መሬማ ያመጣችው ጥልቅ ታሪክ ወይስ ዳስታን ያስመዘገበው 22 ሚሊዮን እይታ? ግምታችሁንና ተወዳጅ ዘፈናችሁን ኮመንት ላይ አስፍሩልኝ። በቀጣይ ሳምንት በአዲስ መረጃና በአዲስ ቻርት እስክንገናኝ ድረስ ኢትዮጵያ በሙዚቃ ትደምቃለች። ቻው።